በነሐሴ 2016 ዓመተ ምህረት ከአዲስ አበባ ወደ መቀሌ ሊጓዝ የነበረውና የኢትዮጵያ አየር መንገድ በረራ ላይ ሁከት በመፍጠር ከተከሰሱት መካከል ዮሐንስ ወይንም ጆን ዳንኤል እና 5 ሰዎች በፍርድ ቤት ጥፋተኛ ተባሉ። ሌኒ ክንፈ የተባለች ተከሳሽ ወጣት በነጻ ተሰናበተች። አቃቢ ሕግ ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ፣ ሌኒ ክንፉና ይዲዲያ ነጻነት የተባሉ ተከሳሾች ላይ 2 ክሶችን አቅርቦ የነበረ ሲሆን በአንደኛ ተከሳሽ ዮሐንስ ዳንኤል ላይ የኮምፒውተር አዋጅን መተላለፍ የሚል 3ኛ ክስ አቅርቦበት ነበር። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ችሎት በተከሳሾቹ መዝገብ ላይ ዛሬ ህዳር 16 ቀን ፍርድ ለመስጠት ቀጠሮ ሰጥቶ ነበር። ዛሬ ረፋድ የችሎቱ ቀኝ ዳኛ ሁሉም ተከሳሾች መቅረባቸውን ካረጋገጡ በኋላ ባሰሙት ውሳኔ ተከሳሾች አቃቢ ሕግ ያቀረበባቸውን የሰነድ የቪዲዮና የሰው ማስረጃዎች ማስተባበል ባለመቻላቸው ከ5ኛ ተከሳሽ በስተቀር ሁሉም በሙሉ ድምፅ ጥፋተኛ እንደሆኑ በይነዋል። 5ኛ ተከሳሽ ሌኒ ክንፉ ግን የቀረበባትን ክስ በበቂ ሁኔታ በመከላከሏ ከክሱ ላይ በነጻ ትሰናበት ሲሉ ዳኛው ወስነዋል። አንደኛ ተከሳሽ ዮሐንስ ወይንም ጆን ዳንኤል በኮምፒውተር አዋጅ መሰረት በቀረበበት ክስ ከአየር መንገዱ ጋር በተገናኘ የስም ማጥፋት ወንጀል ፈጽሟል በሚል ጥፋተኛ ተብሏል። በክስ ሂደቱ ላይ ያለች ነፍሰ ጡር የነበረችውና በኋላም በዚያው በማረሚያ ቤት የልጅ እናት የሆነችው 6ኛ ተከሳሽ ይዲዲያ ነጻነት በጠቅላይ ፍርድ ቤት የዋስትና መብቷ ተከብሮላት ከእስር ተለቃ የነበረ ቢሆንም ዛሬ በችሎት ተገኝታ የጥፋተኝነት ውሳኔ ስለተላለፈባት ወደ ማረሚያ ቤት ትመለስ ተብሏል። ፍርድ ቤቱ አቃቢ ሕግ የቅጣት አስተያየት እንዲሁም የተከሳሽ ጠበቆች የቅጣት ማቅለያ እንዲያቀርቡ ለህዳር 18 ተለዋጭ ቀጠሮ ሰጥቷል። ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን? 2 ፕሌን ወጣኩ እቲ 2 ፕሌን ወጣ። ምንም አይከሰከስም። መጀመሪያ ያወራውን ቀድቼዋለሁ። ይከስከስ አንወርድም። አንፈልግም። እግዚአብሔር ይኸው ልጆች ያዙ። እግዚአብሔር ልጆቼ ከ6 ሰዓት እስከ ምሽቱ 4 ሰዓት ቀን 6 ሰዓት ነው የመጣው። ሁሉም ሰው እዚህ ጋር አለ። 5 ሰዓት የመጣም አለ። እኔ የመጣሁበትን እኔ 6 ሰዓት ነው እዚህ ግቢ ውስጥ የገባው 3 ልጆች ይዤ ማለት ነው። ፕሌን ውስጥ ራሱ 1 ሰዓት ተኩል ነው መኪና ገብተ ፕሌን ላይ 2 ሰዓት ላይ ፕሌን ላይ ነበር። ከ2 ሰዓት እስከ 4 ሰዓት አጥቷል። ለምን ዋሽ ከደብረዘይት ከናዝሬት ይመጣናል። መመለስ አንችልም። ስለዚህ ማለራሽ አይ መብቴ ነው። እቀርጣለሁ። ትቀርጣለች። መብቷ ነው። በነ ጆን ዳንኤል ላይ ፍርድ ቤት ውሳኔ ሰጠም። በእስር ቤት የወለደችው ይዲዲያ ነጻነት ጥፋተኛ ተባለች። እነ ጆን ዳንኤልስ ዝርዝሩን በአጭሩ ላቀርብላችሁ። የኢትዮጵያ አየር መንገድ ወደ መቀሌ ያደርግ የነበረው በረራ በመሰረዙ ምክንያት በአውሮፕላን ውስጥ አምባጓሮ በመፍጠር ክስ የተመሰረተባቸው 6 ተከሳሾች ላይ ፍርድ ቤቱ ዛሬ ውሳኔ አስተላልፏል። በዚህ መሰረት በነ ዮሐንስ ዳንኤል የክስ መዝገብ ከተካተቱት መካከል 5ኛ ተከሳሽ ሌኒ ክንፈ በቀረበባት ክስ በበቂ ሁኔታ ራሷን በመከላከሏ ከክሱ ሙሉ በሙሉ በነፃ እንድትሰናበት ፍርድ ቤቱ ወስኗል። በሌላ በኩል አንደኛ ተከሳሽ ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና ይዲዲያ ነጻነት አቃቢ ያቀረበባቸው የሰነድ የቪዲዮና የሰው ማስረጃዎች ማስተባበል ባለመቻላቸው ጥፋተኛ ተብለዋል። ሰበር በነ ጆን ዳንኤል ጉዳይ ፍርድ ቤት ውሳኔ ያስተላለፈ። በቲክቶክ ስማ ናዮ ድጋሚ ወደ እስር እንድትመለስ ፍርድ ቤት ወስኗል። ናዮ ጥፋተኛ በመባሏ ድጋሚ ወደ እስር ቤት ተመልሳለች። የጆን ዳንኤል ፍቅረኛ እንዲሁ ደግሞ በእስር ቤት እያለች እንግዲህ ልጅ የወለደችው ናዮ በዋስትና ተፈታ ነበር። ነገር ግን አሁን እንግዲህ ጥፋተኛ በመባሏ ወደ እስር ቤት ተመልሳለች። ጆን ዳንኤልን ጨምሮ 5 ተከሳሾች ጥፋተኛ ሆነው በመገኘታቸው ከ2 ቀን ኋላ ወይም ደግሞ ህዳር 18 ቀን ውሳኔ ይሰጥባቸዋል። በቲክቶከሮቹ ላይ የመጨረሻ ውሳኔ ከ2 ቀን ኋላ ህዳር
18 ይወሰናል። አቃቤ ሕግም ሆነ የተከሳሽ ጠበቆች እንግዲህ መከላከያና እንዲሁ ደግሞ ጥፋት ማቅለያ ይዘው እንዲቀርቡ ፍርድ ቤቱ ውሳኔ ዛሬ አስተላልፈዋል። ከሁለት ቀን በኋላ መጨረሻ ውሳኔ ፍርድ ቤት ይሰጣል። ከዛ አብራ ተከሳይ የነበረችው ኢሌኒ ራሷን በበቂ ሁኔታ በመከላከሏ ምክንያት እንግዲህ ፍርድ ቤቱ ነፃ አርጓት አሰናብቷታል። ናዮ አሁን ወደ እስር ቤት እንደተመለሰች የቅርብ ዘመዶቿ እንግዲህ ለዛሀበሻ አሳውቀዋል። ይህንን መረጃ ያጋራው ዛሀበሻ ነበር። ተጨማሪ መረጃ ሳገኘ ማሳውቃችሁ ይሆናል። ፎሎ ፕላስ ምልክቷን መንካታችሁ እንዳይረሳ። ሪፖስት ኮፒ ሊንክ እያደረጋችሁ ጠብቁኝ። ፍርዱን ከጠበቅነው በፍጹም በተቃራኒ በሆነ መንገድ ነው ይፈታል ብለን ጠብቀን ነበር። ግን የፍርድ ቤት ውሳኔ በተቃራኒ ሆኖ ፍርድ ቤቱ ፍርድ ሰጥቷቸዋል። ከዛም ደግሞ በዋስ ተለቅ የነበረችው ናዮም በድጋሚ እስር ቤት እንድትገባ ተደርጓል ማለት ነው። ታዲያ ይሄ ጉዳይ በተቃራኒ ነው አይደለም ማለት ሁላችንም እንደሚፈታ ነበር ስንጠብቅ የነበረው። ግን በጣም ከባድ ጉዳይ ነው ሲመስለኝ እንደዛ አይነት ኬዞችና ፕሊዝ ቲክታከሮች ተጠንቀቁ። ግን ጆን ዳንኤል አሁንም ድጋሚ እንግዲህ እስር ዋስ ምናምን ተፈርዶበታል። ናዮም ድጋሚ ከቤቷ ወደ እስር ቤት ገብታለች። አልጠብቅም ነበር። ሰበር መረጃ ተሰምቷል። በእነ ጆን ዳንኤል የክስ መዝገብ ላይ ፍርድ ቤት ዛሬ ውሳኔ ያሳለፈ ሲሆን ኢዲዲያ ነጻነት ወይም ደግሞ ናዮ በድጋሚ ወደ እስር ቤት እንድትመለስና እንድትታሰር ውሳኔ ማሳለፉ እንግዲህ እየተሰማ ነው የሚገኘው። እንደሚታወቀው ኢዲዲያ ነጻነት የጆን ዳንኤል ጋር የፍቅር ግንኙነት የነበራት እንዲሁም ደግሞ እርጉዝ እንደነበረች የሚታወቅ ነገር ነው። እንዲሁም ደግሞ እስር ቤት ውስጥ ልጇንም ወልዳለች። ነገር ግን በተደጋጋሚ የዋስትና መብቷን እንዲከበርላት በመጠየቁ ምክንያት በመጨረሻም አቃቢ ሕግ የዋስትና መብቷን አክብሮላት ማለት ነው ከእስር ቤት መፈታቷ የሚታወስ ነገር ነው። ነገር ግን ጥፋተኛ ሆና በመገኘታቸው ማለት ነው በዛሬው ዕለት በድጋሚ ወደ እስር ቤት እንድትመለስ ፍርድ ቤቱ ውሳኔ ያሳልፏል። ነገር ግን አብራ በክስ ላይ የነበረችው እሌኒ በበቂ ሁኔታ ራሷን በመከላከሏ ምክንያት ከፍርድ ቤቱ በነጻ ተሰናብታለች። ጆን ዳንኤልን ጨምሮ ሌሎች 5 ተከሳሾች ደግሞ ጥፋተኛ ሆነው በመገኘታቸው ማለት ነው ህዳር 18 ቀን ውሳኔ ይተላለፋል። በዚህም ምክንያት አቃቢ ሕግ እንዲሁም ደግሞ የተከሳሾች ጠበቆች መከላከያ እንዲሁም ደግሞ የቅጣት ማቅለያቸውን ይዘው እንዲቀርቡ ፍርድ ቤቱ ውሳኔ አሳልፎ ለህዳር 18 ቀን የመጨረሻ ውሳኔ እንደሚሰጥ ተነግሯል ማለት ነው። በዚህ ጉዳይ ላይ አዳዲስ ነገሮች ካሉ ይዤላችሁ እመጣለሁ። የመረጃው ባለቤት ዛሀበሻ ነው። በአዳዲስ መረጃዎች መለሳለሁ። መልካም ምሽት። ፍቅር አለ ብለህ ታስባለህ? አዎ በጣም በፍቅር አምናለሁ። አሁን ላይ ምን አይነት ፍቅር አለ መሰለህ? የጥቅም ፍቅር አለ። የጥቅም ፍቅር አይደለሽማ? ኖ ራሴ እየፈገው ስለሆነ እኔ የጥቅም ፍቅር አይደለም። ማን ነው እንደዚህ አራዳ ያደረገሽ? እግዚአብሔር እንዴት አድርጎ እንደዚህ አራዳ ያደረገሽ እግዚአብሔር? እኔ እንጃ መረጠኝ። አይ ዶንት ኬር አይ ዶንት ኖ